እውነት አባቴ ንገረኝ፣ ምን ላድርግልህ? አንተ ብቻ ይቅርታ አድርግልኝ። አብርሃም ማርኮንን ተበቀለው። ማርኮን በቁጥጥር ስር ዋለ። አሁን ላይ ማርኮን በእስር ቤት ይገኛል። ከባድ ወንጀልና እንዲሁም ደግሞ ይቅር የማይባል ድርጊት ሰራ። እንዲሁም በተለይ ለዲና ተደውሎ የተነገራት ነገር ዲናንና እንዲሁም ደግሞ ማርኮንን ለዘላለም ከእስር ቤት የማያስወጣ ችግር እንደሆነም ተገንዝበዋለች። በተለይ ደግሞ አሁን ላይ ልዩና ርብቃን እንዲሁም ሙልጭን አግቶ ካርታውን ካላመጣችሁ እገላቸዋለሁ ያለ ሁለታቸውን ሲያስፈራራም እያለ ግን ደግሞ ልዩ ደውላ ለአብርሃም ካርታውን እንዲመልሰው ካደረገችውን በኋላ ማርኮን ትክክለኛ ካርታ ይመጣልኛል ብሎም ሲያስብ ነበረ። ነገር ግን አብርሃም ድራማውን ሰርቶበታል። አብርሃም እስከዛሬ ድረስ ቢጃጃልም አሁን ላይ ግን በጣም ሁሉንም ነገር አውቆበትና እንዲሁም ደግሞ አክቲቭ ሆኖ ሁሉንም አስተካክሎ እየሰራም ይገኛል። በተለይ አሁን ላይ ካርታውን ካገኘው በኋላ እንግዲህ ለአንዴና ለመጨረሻ አብርሃምን ባዶ አስቀረዋለሁ ብሎም ያሰበው ነገር ግን ደግሞ ምንም ነገር ሳይሳካለት ቀርተዋል። ልዩና እንዲሁም ደግሞ ርብቃን አግቶ እያሰቃየ ካርታውንና እንዲሁም ደግሞ 1 ሚሊዮን ብሩን እናንተ ናችሁ ያከሰራችሁኝ፣ ስለዚህ ያን ብር መመለስ አለባችሁ ብሎ በጣም ሲያሰቃያቸውን ቆይተዋል። እነሱም አማራጭ አልነበራቸውምና ለአብርሃም ደውለው ችግር ውስጥ እንዳሉና እንዲሁም ደግሞ ያገታቸው እሱ ወይም ደግሞ ማርኮን እንደሆነም ተናገሩ። አብርሃምም እሱ ነው በማለት ካርታውን ፌክ ያሰራና ወይም ደግሞ ትክክለኛ ያልሆነ ካርታውን ያሰራና ይኸው ለቀቃቸው ካርታውን ሆነ ብር ተመልሶላል ብሎም በፖስት አድርጎ ይልክለታል። እሱም ደግሞ እውነትና እንዲሁም ደግሞ አብርሃም ጅል ነው፣ ይህንን ዘዴ በፍጹም አይሰራም፣ አብርሃም ምንም ነገር አያቅም፣ ስለዚህ ምንም ነገር ስለማያመጣ ትክክል ነው ብሎም እሱም ደግሞ ሁለታቸውን ከለቀቃቸውን በኋላ አብርሃም ሂዶ በፖሊስ ቁጥጥር ስር አዋለው። ዲና እንዲሁም ደግሞ ካለችበት ነይ ቶሎ ተብላ ከእስር ቤት ተደውሎላታል። አሁን ላይ በተለይ ማርኮን በቁጥጥር ስር ውለዋል። እስካሁን ድረስ ላደረገው ድርጊትና እንዲሁም ደግሞ ሳቤላንም አግቶ በጣም ብዙ ብር ሲጠይቅ እንደነበረና እንዲሁም ደግሞ የአብርሃምን ቤት ለመሸጥ ከሰሎሜን ወይም ደግሞ ከማርዳህት ጋር አንድ ላይ ሆነው ሲያጨበጭቡ እንደነበረም እውነቱ ታወቀበት። ስለዚህ ይህ ድርጊት ደግሞ ያለምንም ነገር ወደ ከርቸሌ እንደሚከተውም በትክክል እያቀ ነበረ። ነገር ግን ይህ ነገር ይሆናል ብሎ በፍጹም አላሰበም ነበር። አሁን ላይ በተለይ በቃ ምንም ነገር ይቅርብኝና ስለዚህ ካርታንም ሆነ ሁሉ ነገር ግን ውሰድ፣ እኔን ግን ተወኝ ብሎ አብርሃምን ይለምነዋል። አብርሃምን በሚለምነው ሰዓት አብርሃምም እስከዛሬ ድረስ ወይም ደግሞ ከዲና ጋር ሆናችሁ ተጫውታችሁብኛል፣ ስለዚህ ከአሁን በኋላ አይመለከተኝም፣ ይህ ሰው በጣም ወንጀለኛ ነው፣ ከዚህም በፊት ወንጀል አለበት፣ ምክንያቱም ደግሞ የዶክተር ርብቃን ፍቅረኛ ቅጥቅጥ አድርጎ ብሩን ቀምቶ እሱንም አስወግዶታል፣ ስለዚህ የት እንዳለ እንኳን እሱም አይታወቅም፣ ይህ ወንጀልም አለበት፣ እንዲሁም ደግሞ ከዛሬም በፊት እስር ቤት የራሱ የሆነ ስላለበት ስለዚህ ቀጥታ ግዴታ ወደ እስር ቤት መወርወሩ ግድ ስለሆነበትም ስለዚህ ማርኮን አሁን ላይ ታስሯል። እንዲሁም ልዩ ብትታገትም ነገር ግን ደግሞ አሁን ላይ ከታገተችበትም ወጣለች። በተለይ ዲና አሁን የምታደርገው ጠፍቷታል። አብርሃም ትክክለኛ ባሏ እንደሆነም አወቀ። አብርሃም እውነቱን ሲያቅ በጣም አዘነባትኝ። በዲናና እንዲሁም ደግሞ በማርኮን ላይ እናንተ ትራማ ሰርታችሁብኛል፣ በሌሌ በጣም ብዙ ነገር ስታደርጉብኝ ቆይታችኋል፣ እህትና ወንድም ነኝ እያላችሁ ግን ባልና ሚስቶች አንድ ቤት መታችሁ የኔን ህይወት ስታመሰቃቅሉት ቆይታችኋል፣ ስለዚህ በዚህም ጉዳይ መከሰስ አለባቸው ተብሎም ተወሰነባቸው። አብርሃምም ትክክለኛ ይህን ነገር ሲያደርጉ ቆይተዋል። እኔ በአግብቻት ነው እየኖርኩ ያለሁት፣ እንዲሁም ደግሞ ይህ ደግሞ ማርኮን ተብዬው ወንድም ነው፣ ስለዚህ ወንድሜ አብሮ መኖር ይችላል ስላለችኝ እኔ ደግሞ በዋህነቴ እሺ ብዬ ተቀብያለሁ። ስለዚህ ዲናን ባል ሚስቴ አድርጌ እንዲሁም ደግሞ ማርኮንን ወንድሟ አድርጌ ነበር የተቀበልኩትኝ። ነገር ግን አሁን ላይ በምሰማው ነገር በጣም ከባድ ነው፣ ይህንን መቆጣጠር አልቻልኩም። ምክንያቱም ደግሞ ሁለቱም ባልና ሚስቱ ነው በአንድ ላይ በሌሌ ሲጨፍሩብኝና እንዲሁም ደግሞ
በተለይ በአብቴሌ ሲጫወቱበትና እንዲሁም እንደ ምሳሳላትን ልጄንም አግተው በጣም የማይሆን ነገር ሲያደርጉኝ ቆይተዋል። በተለይ ደግሞ ዲና ከጎን የሆና በጣም ስታስመስልና እንዲሁም ደግሞ ሀብት ንብረቱንም ሆነ እንዲሁም ደግሞ ካርታውን አስይዤ እንዲሰጣቸው ያደረገችኝ እሷ ነች። ስለዚህ ካርታው ለሷ ስለሚገባላት ነው። እናም ሙልጭና እንዲሁም ደግሞ በተለይ ደግሞ ልዩ ናቸው እዚህ ችግር ውስጥ ያስወጡኝ። ስለዚህ መጨረሻ ላይ ደግሞ አሁን ምንም ነገር አልማግኘት ስላልቻሉ እነሱ ሁለታቸው ይሄው እንግዲህ እኔን ደግሞ ከጨዋታ ውጭ አደረጉኝ። ስለዚህ እነሱን አግተዋል። እናም ይህ ሰው በጣም ወንጀለኛ ነው፣ እባካችሁን በቁጥጥር ስር እንዲውልልኝ ብሎም አብርሃም ስለጠየቃቸው አብርሃም ይህ ራሱ ለብቻዋ በጣም ብዙ አመታት እንደሚያሳስረውና እንዲሁም ደግሞ ሌላም ድርጊቶች በተለይ ደግሞ እነሱን አግቶ በጣም በማሰቃየትና እንዲሁም የማይገባ ነገር በማድረግ በዛም ሲቀጥል ደግሞ የዶክተር ርብቃን ፍቅረኛ ብዙ ነገር አድርጎ ወይም ደግሞ ብሩንም ቀምቶ ቀጥቅጦ የት እንደገባ እንኳን ያ ሰው ስለማይታወቅ ይህ ራሱን ችሎ ራሱ ወንጀል ስለሆነ እናም ቀጥታ እስር ቤት ለዘላለም እንዳይወጣ ያደርገዋል። ማርኮን እስካሁን ድረስ የአብርሃምን ብርና እንዲሁም ደግሞ ሀብት ንብረት አገኛለሁ ብሎ በጣም ብዙ ነገር ሲያደርግ ቆይተዋል። ነገር ግን አሁን ላይ ያላሰበው ከባድ ችግር ውስጥ ገብተዋል። ዲናም በቃ አብርሃም እባክን ይቅርታ አድርግልኝ በማለት እግሩ ስር ወድቃ ታለቃቅሳለች። በቃ እኔ በጣም ብዙ ጥፋተኛ ነኝ፣ የፈለግከውን ነገር ቅጣኝ፣ እኔ እቀጣለሁ ምንም ነገር ቢሆን ብላ ዲናም እያለቀሰ ነገረችው። አብርሃም አንቺን አልቀጣሽም፣ ይኸውልሽ እኔ ሳይሆን ህጉ ነው የሚቀጣሽ። ስለዚህ ስራሽን ስለሚታወቅ እኔ ያንቺን ስራ አስተላልፌ ትቻለሁ፣ እኔን አይመለከተኝም፣ ምንም ያድርግሽ ህግ ውስጥ ለህግ ነው የምሰጥሽ ብሎም ይላታል። በዛም ምክንያት ምንም አማራጭ አልነበራትም እና እየተንከረፈፈች ዲናም እንግዲህ ወደ እስር ቤት ገብታለች። ሁለቱም እንግዲህ ሴራቸውን ሲያሰሩ ቆይተዋል። በተለይ ደግሞ አሁን ደግሞ እዝራ ማርዳ ወደ ቤት እንድትመጣም ነገራትኝ። ቀጥታ አብርሃምን ማግኘት እንዳለባትና እንዲሁም ደግሞ ዲናና እንዲሁም አብርሃም እንደተለያዩና እንዲሁም ደግሞ በጣም መጥፎ ነገር ሲያደርጉት እንደነበረ ብዙ ችግር እንደደረሰበትም ይሰማል። ይህንን ሲሰማ እንግዲህ ፖሊሶች በሰሙ ሰዓት ምንም ማድረግ አልቻሉም ነበረ። እናም ማርዳ ወደ ቤቷ ልትመጣ ነው። እንዲሁም ሳቤላ በጣም ደስ አላት። ሳቤላ ትክክለኛ እናቷ ጋር አብራ ለመኖር በጣም ጓጉታለች። አብርሃምም ከብዙ አመታትና እንዲሁም ደግሞ ከብዙ ፈተናና ከብዙ ችግር በኋላ ዲና ወደ ቤት በመምጣቷ በጣም ደስ አለው። ነገር ግን ከዚህ ሁሉን ነገር ብትነግረኝ ኑሮ እኮ የሁሉ ነገር ውስጥ አልገባም ነበር፣ ይህ ሁሉ ችግርም አይደርስብኝም ነበር፣ ልጃችንም አትሰቃይም ነበር፣ ፈጣሪ ያመጣውን እንቀበለው ነበር በማለት አብርሃምም እያለቀሰ ቆይ ግን ለምንድነው ጥለሽኝ የርሽው ሳትነግሪኝ ለምን የርሽ ብሎም እያለቀሰ ጠይቃትኝ። ይህንን በሚጠይቃት ሰዓት ነበረ በጣም ተናዳና እንዲሁም ደግሞ ተበሳይታ ዲና በርቀት እያየቻቸው ነበረ። ማርዳና እንዲሁም አብርሃም ተቃቅፈው ሲላቀሱ ዲና እያለቀሰች ወደ እስር ቤት ገባች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ፋሚሊዎቼ እንግዲህ ጉንፋን ይዞኛል፣ በጣም ኃይለኛ ጉንፋን። ግን ዛሬ እግዚአብሔር ይመስገን ድምፄ ትንሽ ደህና ነኝ። አንዳንዴ ትንሽ ስለሚያነፋንፈኝ ይቅርታ ጠይቃለሁ። ዛሬ ተሽሎኛል። እባካችሁን ፕሊስ ላይክ ሼር አድርጉ። ተው ግን ቻናሌ በጣም ቀዘቀዘ፣ ቻናሌ በጣም ሞተ። ምንም አይነት እይታ እያገኘ አይደለም። እኔ አሁን እስኪ እውነት ለመናገር እንደ 16,000 ዋይፋይ ገዝቼ ተው ግን ማርያምን ላይክ ሼር እያደረጋችሁ አበረታቱኝ። በአዲስ ቪዲዮ